የመሰረት ወንድም መሰረት በመቅደስ መለየት በጣም እንደከሳችና እንደጠቆረች አይቶ ነጋዴ ስለሆነ ዕቃ ሊያመጣ ወደ ክፍለ ሀገር ሄደ። እግረ መንገዱንም የመቅደስን አድራሻዋን አጠያይቆ አግኝቷት እሷ ጋር ውሎና አድሮ በግድ ስለዳሯት ባሏን አትወደውም ትጠላው ነበርና መክሮና አስማምቷቸው ከባሏ ጋር ፎቶ አስነስቷትና ለመሰረት ደብዳቤ አጽፏት እንደተመለሰ አረፍ እንኳን ሳይል በችኮላ ለመሰረት ሲያሳያት መሰረት በጣም ተደስታ ወንድሟን አመስግና ተረጋግታ የምንና ሀሳቧን ለመቀጠል ተዘጋጀች። መሰረት አሁን ጠንካራ ሆናለች። በቃ ገዳም መኖር እጣ ክፍሏ መሆኑን ስላወቀች ዛሬ በዚህ ነገ በዚያ መሰረት አሁን ጠንካራ ሆናለች። በቃ ገዳም መኖር እጣ ክፍሏ መሆኗን ስላወቀች ዛሬ በዚህ ነገ በዚያ አንድ ነገር መጥቶ ያሰናክለኛል ብላ መስጋት ቀረ። ልበሙሉ ሆና ሐሳቧን ወደ አንድ ነገር ብቻ አደረገች፣ ወደ ገዳም። ግን የዘርቱን ነገር ግራ አጋባት። አትጨበጥ አትተው ሆነችባት። ተነጥላ ብቻዋን አትሆን፣ አንዴ የሆነ ነገር ነው። አሁን ልለይ ቢባል መጨረሻው አደጋ ነው። አብራት ቀጥል ጸባይዋ እንደ ስስት እየተለዋወጠ ግራ አጋባት። እስቲ ፈጣሪ አንተ አብጀው አለች ብቻዋን ስትተክስ ቆይታ። መሰረት ብቻዋን እንደዚህ በሐሳብ ስትዋልል ዘርቱን መታ አጠገቧ መቆሟን እንኳ አላየቻትም ነበር። ዘርቱን ትንሽ ቆማ መሰረትን ስትመለከት ቆየችና አለች። መሰረት ደንግጣ ቀና ስትል ዘርቷን አጠገቧ ቆማለች። ምን ነው ኮቴ መለሽ እንዴ አለች ኮስተር ብላ ዘርቱንን በመገላመጥ። እኔስ ኮቴ ያለኝ ያንቺ ጆሮ መስማቱን አቁሞ አላዳመጠኝም እንጂ አለች ፈገግ ብላ። ኧረ ዝም በይ፣ ይህን ያህል አልሞትኩ ያንቺ ኮቴ ባይሰማ እንጂ ቁጭ በይ አለቻት። ለምን መጣሽ በሚል አስተያየት እያየቻት። መሲ ለመሆኑ ይህን ያህል የሚያሳስብ ምን ነገር ገጥሞሽ ነው እንዲሁ ጭልጥ ብለሽ በሐሳቤ የነጎድሽው አለች እየተቀመጠች። ለልጆች የማበላው አጥቼ ነዋ። ዛሬ ከየት እንዴት ትዝ አልኩሽና ብቅ አልሽ አለች። ጭራሽ ከየት ትዝ አልኩሽ ትኛለሽ መሲ? ይህን ያህል ተራርቀናል ማለት ነው አለች ደንገጥ ብላ። መራራቅ ብቻ ከተገናኘን ስንት ጊዜያችን ነው? ትምህርት ቤቱም ቢሆን ክፍል ከተለያየን ጀምሮ ትሸሽኛለሽ። መሰረት ቀንድ ያላት ይመስል አለች በቅሬታ። ኧረ መሲ ተይ፣ ላናግርሽ ፈራሁ። በንግግሬ ብጸጸትም ደፍሮ አንቺን ማናገር ፈራሁ። ዛሬውን ግራ ቢገባኝ ነው ደፍሬ መምጣቴ። መቼም የኔ ይቅርታ አያልቅምና መስዬ አጥፍቻለሁ ማሪኝ ብላ እግሯ ላይ ወደቀች። መሰረት ከእግሯ ላይ አነሳችና አየሽ ዘርቱን፣ መቅዲ ፍጹም የእግዚአብሔር ሰው ናት። አንቺ ለምን እንደምትጠያት አይገባኝም። ሌላው ይቀር የፈለገው ጠላትሽ ቢሆን ምንም በማታውቂው ነገር ልትሰድቢው አይገባም። መቅዲ ምንም የአምላክ ፈቃድ ሆኖ ገዳም ባትገባም አብረን ብዙ ጊዜ ተጉዘናል። እስቲ ልጠይቅሽ፣ መሰሪ እባብ ምስጥ ብለሽ አፍሽን ሞልተሽ ልትናገሪያት ያበቃሽ ምንድን ነው? የቱ ጋር ነው መሰሪነቷና እባብነቷ? ይህም ብቻ ንገሪኝ አለች ውስጧን ሲያንገበግባት የቆየውን ነገር። መሲ እባክሽ አትጠይቂኝ፣ ምንም መልስ የለኝም። ብቻ ይቅር በይኝ፣ ሁለተኛ አይለምደኝም። በጣም ተሳስቻለሁ አለች ዘርቱን። ሁልጊዜ እኮ አቁስለሽኝ አድምተሽኝ ቀብረሽኝ ይቅርታ ትይኛለሽ። ምን ነው? እኔም እኮ ሰው ነኝ፣ እንደ ሰው ይሰማኛል። ስለዚህ ውስጤ ቆሽሾ ከልብ የመነጨ ይቅርታ ከየት ላምጣ? በዛብኝ እኮ። እንዲህ እውነቱ ሊወጣ አበበንና እኔን በሌላ ነገር ጠርጥረሽ ያን ያህል ልቤን አድማሽው። ዛሬ ደግሞ በመቅዲ። ኧረ ስንቱን ልናገረው። ታዲያ እንዴት ልሸከመው? የለበስኩት እኮ አንቺ የለበስሽውን ስጋ ነው። አቃተኝ አለች እምቧ መንታ መንታ እየወረደ። ዘርቱን በጣም ደነገጠች። ይህን ያህል ስሜቷን የነካች አልመሰላትም ነበር። መሲ እውነትሽን ነው። ከበቂ በላይ ታግሰሽኛል፣ ችለሽኛል። ከአሁን በኋላ ግን ተቀጥቻለሁ። በቃ ዳግም አይለምደኝም። አሁን ግን ከአንጀትሽ ማሪኝ። ያንቺ እምባ ባህረ እሳት ሆኖ እንዳያሰጥምኝ አታልቅሽብኝ። በቃ በድያለሁ ማሪኝ አለችና መሰረት እግሯን ስታሸሽባት መሬት ላይ ተደፍታ አለቀሰች። መሰረት እሺ በቃ ተነሽ፣ በቃ ትቻለሁ አለች ጎንበስ ብላ ልታነሳት እየሞከረች። ከአንጀቴ ምሬሻለሁ፣ ሁለተኛም አላነሳብሽም። በቃ ብለሽ ካልማልሽ አልነሳም አለች ዘርቱን ከመሬቱ እንደተደፋች። እሺ በቃ አባቴ ሙት ይቅር ብዬሻለሁ፣ ተነሽ ብላ አነሳቻት። ተሳስመው ተቀመጡ። መሰረትና ዘርቱን ትንሽ ዝም ተባባሉና ዘርቱን መሲ
እንዴት ነው? ያንን ነገር እኮ ዝም አልን እኮ። እረ ሄደን እናስታውሳቸውና የሚሉን እንስማ አለች እየፈራች። መሰረት ስትመለከታት ቆየችና እኔም ይህንኑ ነበር እያሰብኩ። ከሰሞኑ ሄደን እንጠይቃቸው። አሁንማ ወደዱም ጠሉም ጊዜው ይርዘም እንጂ ግዴታ ይቀበሉናል አለች። እንዴት? ምን ያስገድዳችኋል ብለሽ ነው? አለች ግራ በመጋባት መሰረትን እያየች። እግዚአብሔር ነዋ። እሱ ከፈቀደ እነሱ አያቆሙም። እሱ ደግሞ ያው ባሪያውን ልኮ እኛን ሳይንቅ ክፍላችን ገዳም መሆኑን ነገረን። ታዲያ ከእንግዲህ ማን ከልካይ አለን? አለች በዛውም ስለ ባህታዊ ያላትን አመለካከት ለማጣራት። አዎ እሱማ ካለ የሚያስቆመው የለም። እና መቼ እንሂድ ታዲያ? አለች ስለ ባህታዊ ላለማንሳት። እኔ እኮ እንደ በፊቱ ያልቸኮልኩት የተረጋጋሁት እኛ ባህታዊ ክፍላችንን ከነገሩን ወዲህ በመቅደስ ላይ ትንቢቱ ሲፈጸም በቃ ትክክለኛ ባህታዊ ያሉት ሁሉ እውነት ስለሆነ ምን ያስቸኩለናል? በቃ መሆን ነው ብዬ ነው። አሁንም አንቺን በሚመችሽ ቀን እንሂድ አለች ዘርቱን ስለ ባህታዊው ላለማንሳት መፈለጓን ስለተረዳላት ይውጣላት ብላ በድጋሚ በመጥቀስ። ልክ ነሽ መሲ፣ ግን ጨርሶ ስንጠፋ እነማሆዩም ትተውት ነው ብለው ቅር እንዳይላቸው እንሂድ አለች። ባህታዊው ያሉት ትክክለኛ ስለሆነ ያለችው ቃል ውስጧን አቃጥሏት እኔ ትዕቢተኛና ቀናተኛ ነኝ ማለት ነው ብላ በሆዷ። ከእማሆይማ በቀደም ጊዮርጊስ ቤተ ክርስቲያን ተገናኝተን ደብረ ሊባኖስ የሄድን ጊዜ ባህታዊ የነገሩን ሁሉ የመቅዲንም ማግባት ቃላቸው መፈጸሙን ስነግራቸው በጣም ተደንቀው በእውነት እናንተ የእግዚአብሔር ወዳጆች ናችሁ ብለው እንዴት ቀኑብን መሰልሽ አለቻት። ዘርቱን ደንግጣ ያሉንን ሁሉ ነገርሻቸው? አለች የእሷን ትዕቢተኛና ቀናተኛ መባል የሰሙ መስሏት። አይ እዛ ዝርዝር ውስጥ አልገባሁም፣ ብቻ ክፍላችንን እንደነገሩን ነገርኳቸው። ደስ አላቸው። አሁንም በቃ ነገ ተነገ ወዲያ እንሂድ ከተመቸሽ አለቻት። ጥሩ በቃ ይመቸኛል እንሂድ። ሰዓት ተቀጣጥረው ተለያዩ። መሰረት ዘርቱን ከሄደች በኋላ በሀሳብ ጠዋት አምላኬ እውነት አሁን ከልቧ ነው ይቅርታ ማለቷ? ፈጣሪ በእውነት አብረን ገዳም መኖር እንችል ይሆን? እውነት ዘርቱን መቅዲ እንዳለችው ታውከኝ ይሆን? ወይስ ጥሩ ጓደኛ ጥሩ ሰው ትሆን? ፈጣሪ ይህን ሁሉ የምታውቀው አንተ ብቻ ነህ። እኔ ግን ሰው ነኝና ማወቅ ስላልቻልኩ ተጨነቅኩ አለች ሁለት እጆቿን ጉንጯ ላይ አድርጋ አቀርቅራ መሬት እያየች። መሰረት እውነቷን ነው። ዘርቱን የማትጨበጥና ይህ ነው የሚባል ቋሚ ጸባይ የሌላት ሰው ናት። መሰረት ስታመር ትለማመጣትና የግድ ወደ እሷ ትቀርባታለች። መሰረት ሁሉን ትታ ምናት ልቧን ሰጥታት ቁጭ ስትል ምክንያት ፈልጋ አንጀት የሚቆርጥ ነገር ተናግራ ታስቀይማታለች። ስለዚህ አትጨበጥ አትተው ሆና ግራ አጋብታታለች። ለዚህም ነው የዛሬውን ይቅርታና ቀረቤታ የተጠራጠረችው። መሰረትና ዘርቱሁን በቀጠሯቸው ቀን የተቀጣጠሩት ቦታ ተገናኝተው ወደ ገዳሙ አመሩ። ገዳሙ እንደደረሱ እንደተለመደው እማሆይ ሴትን አስጠርተው ሰላምታ ከተለዋወጡ በኋላ እማሆይ ሴተ ይዘዋቸው ወደ ውስጥ ገብተው መናፈሻው ላይ ቁጭ ካሉ በኋላ ምን ነው ልጆቼ እንደዚህ ጠፋችሁ? ካሁኑ ጠላችሁን እንዴ? አሉ እማሆይ ሴተ በቀልድ ፈገግ ብለው። አረ ምናችሁ ይጠላል? እግራችን አይምጣ እንጂ ልባችን እዚሁ ነው ያለው። ባለፈው አዲሱ መምህር ስራ ይጀምሩ፣ ከቦታውም ከሰውም ይለማመዱ፣ እስከዛው ታገሱ ስላላችሁን ለዛ ብለን ነው የቀረነው አለች ዘርቱን። እሱስ ልክ ነው፣ ጥሩ አድርጓችኋል። ሁሉ ነገር በእርጋታና በቀስታ ሲሰራ ነው ውጤቱ ያማረ የሚሆነው። ለመሆኑ መቅደስ የወራዋን ሰማችሁ? አሉ በጥያቄ መልክ ሁለቱንም ተራ በተራ በማየት። አዎ ሰምተናል። ባለፈው ወንድሜ ሄዶ ጠይቋት መጥቷል። ደህና ነች አለች መሰረት። ለመሆኑ ለምዳለች? ትዳሩስ ተስማምቷታል? አሉ። በእርግጥ ያለ ፍላጎቷ ምንም ሳታውቅ በማታለል ቢድሯትም በጣም ተበሳጭታና ራሷንም ለማጥፋት ሙከራ እስከማድረግ ደርሳ ነበር አሉ። ግንና ቅንና የዋህ ስለነበረች ጌታ ጥሎ አልጣላትም። ወንድሜን አነሳስቶ ወስዶ ሁሉን አስተካክሎ መጣ። ከዛ በኋላም ከኔ ጋር በስልክ ተገናኝተን ነበር፣ ብዙ ተጨዋውተናል። እናም ዛሬ በትዳሯ እና በኑሯ በጣም ደስተኛ ሆናለች ብላ ወንድሟ ሄዶ ያደረገውንና ከእሷም ጋር በስልክ የተባባሉትን ዘርዝራ አጫወተቻቸውና የሁሉም ሆይ መቅዲ እግዚአብሔር እንዳለላት በሰላም እየኖረች ነው። እኔ ብቻ አጽናኝ መካሪ፣ ለክፉ ለደጉ አለሁ ባይ አዛኝ ጓደኛዬን በማጣቴ ልቤ ሊድን አልቻለም
አለች ዘርቱሁንን በጎን እያየች። አይ መቼስ ምን ይደረግ፣ ከእግዚአብሔር ፈቃድ የእኛ ፍላጎት አይበልጥ። ስለዚህ የግድ መጽናናትና መረጋጋት ይኖርብሻል። ደግሞም ይኸው ዘርቱሁን ከጎንሽ አለች አይደለም አሉ። እሱ ሳው ግን ዘርቱሁን የእሷን ቦታ እንጂ መቅዲን ቦታ ትተካምና መቅዲን ልረሳ አልቻልኩም አለች። ይውጣላት ከመቅዲ እኩል ያለመሆኗን ትወቀው ብላ ዘርቱሁን እንደተቆጡት ሕፃን አቀርቅራ ዝም አለች። እማዊ ያልሽው ነው። እናት እንኳ ብዙ ልጅ እያላት ከመካከሉ አንዱ ቢሞት ወይ በሕይወት ከተለያት ሁሉን ያጣች ይመስል ስታለቅስ ውላ ታድራለች። ለምን? የሁሉም ፍቅርና አስተያየት የተለያየ ስለሆነ ነው። ስለዚህ አልፈርድብሽም። ብቻ አጉል እየተጨነቅሽ ራስሽን መጉዳት የለብሽም። ለመሆኑ ዛሬ አባታችንና እናታችን እንደሌሉ ነግራችኋለሁ አሉ ወደ ዋና ጉዳይ ገብተው። አልነገሩንም። ወዴት ሄዱ? አለች ዘርቱሁን ካቀረቀረችበት ቀና ብላ እማሆይን እያየች። ቤተ ክህነት መንፈሳዊ ስብሰባ ስላለ እዛ ተጠርተው ሄደዋል። ስብሰባው እስከ 3 ቀን ስለሚቀጥል የሚመለሱት ከስብሰባው ፍጻሜ በኋላ ነው አሉ። ለመሆኑ አዲስ መናኝ የመቀበል አዝማሚያ የላቸውም? እንዴት ነው ሁኔታው እማሆይ? አለች መሰረት። አይ አሁን እንኳ ያ ሁሉ ቀርቶ ከእንግዲህ ገዳሙ የሚጠይቀውን ግዴታ የሚያሟላ መናኝ ከመጣ ይቀበላሉ። እንዲያውም ባለፈው እነታችን ስለ እናንተ ጉዳይ ከአባታችን ጋር ተወያይተውበት እንዳልኳችሁ ገዳሙ የሚፈለግባችሁን ጉዳይ ካሟላችሁ ሊቀበሏችሁ ወስነዋል። ታዲያ ይህን ስላችሁ ዛሬውኑ ይቀበላችኋል ማለት አይደለም። ባለፈው እንደተነጋገር ነው ልዩ ልዩ ፈተናዎች ሲቀርብላችሁ በፈሊጥና በትዕግስት በማስተዋል በጥንቃቄ መመለስና ፈተናውን በብቃት መወጣት ይጠበቅባችኋል። ከዛ በኋላ ጓዛችሁን ጠቅላችሁ መግባት ነው። ለነገሩ አሁንማ በዚህም ሆነ በዛ መግባታችሁ አይቀርም። እግዚአብሔር ራሱ ስለፈቀደላችሁ ከዚህ በኋላ እንቅፋት የሚሆን ነገር አይፈጠርም። ምክንያቱም እሱ የከፈተውን በር ማን ይዘጋዋል? አሉ። ልክ ኖት እማሆይዬ። በጊዜው እኛ እንደ ቀላል ያየነው ነገር እግዚአብሔር ፈጥሮ ሳይንቀን ያደረገልን ነበር። ስለዚህ የበሩ ከፋች መድኃኔዓለም ስለሆነ የፈለገው ነገር ቢመጣ የሚዘጋው የለም አለች መሰረት። አዎ ልጆችዬ፣ ታዲያ እግዚአብሔር እንዲህ አንዴ ፈቅዷል ብሎ ሐሳብን ጥሎ አይተኛም። በርትቶ በጸሎት መትጋት ይጠበቅባችኋል። ከስንፍናችን የተነሳ የተሰጠንን ጸጋ እንዳንነጠቅ ሁልጊዜ በትጋትና በንቃት መጸለይ አለብን። ብዙ ጊዜ እንዲህ ያለ ነገር ትምክህትንና ትዕቢትን አምጥቶ ያለ አግባብ ስንመካ ጸጋችን ከኛ ይወሰዳልና በዚህ ነገር ብዙ ሳትኩራሩና ሳትዘናጉ ከፈጣሪያችሁ ጋር በጸሎት መነጋገር አለባችሁ ብለው ብዙ መንፈሳዊ ምክር መክረዋቸው የሚመጡበትን ቀን ተቀጣጥረው ተለያዩ። መሰረትና ዘርቱሁን ገዳም ሲደርሱ የገዳሙ አበምኔትና እመምኔት ቢሮ ስለነበሩ እማሆይ ይዘዋቸው ገቡ። እነ መሰረት መሬት የመሳለም ያህል አጎንብሰው ሰላምታ ከሰጡ በኋላ ወደ አበምኔቱ ቀርበው መስቀል ተሳለሙና እመምኔቷንም ትከሻና ትከሻቸውን ስመው ቆሙ። ቁጭ በሉ ልጆቼ አሉ እመምኔቷ መቀመጫ እያሳዩአቸው። እነ መሰረት ተቀመጡና ወደ መሬት አቀርቅረው ዝም አሉ። አበምኔቱ በመስቀላቸው እጃቸውን መታ መታ እያደረጉ እነ መሰረትን ተመልክተው ጉሮሯቸውን ጠራረጉና ልጆቼ መቼም በስጋ በዓይን ባንተያይም በመንፈስ ተዋውቀናል። እህታችሁ ስለ እናንተ ብዙ አጫውተውኛል። እኔም ሐሳባችሁ ከብዙ በጥቂቱ ተረድቼዋለሁ። ግን ልጆቼ ያልገባኝ ይህን ሐሳብ ከእግዚአብሔር ነው ወይስ ከራሳችሁ ፍላጎት ያገኛችሁት? አሉ በይበልጥ ከራሳቸው ለመረዳት። መሰረት ካቀረቀረችበት ቀና ሳትል አባታችን በእርግጥ በፊት የራሳችን ሳናስበው የመንፈስ ቅዱስ ሲሆን የሥጋ ሳንረዳ ጀመር ነው። በኋላ ግን የሥጋ ሐሳብ ሳይሆን የመንፈስ ቅዱስ ፍቃድና ሐሳብ መሆኑን ተረዳን ብላ የሆነውን ሁሉ ከመጀመሪያ ጀምሮ እስካሁን ያለውን ያደረጉትን ጥረት አብራርታ አስረዳቻቸው። ጥሩ ጌታ ቸር ነው። እናንተ ልጆቹን ወደ ቤቱ ጠርቶ አመጣችሁ። ግን ልጆቼ ገዳም ማለት የመከራ ቦታ ነው። ገዳም በዓለም ላለን እንደምንስለው ሰላም፣ ጸጥታ የሰፈነበት ቦታ ብቻ አይደለም። ገዳም ለቻሉ ለታገሱ ምድራዊ መልአክ የሚኮንበት፣ ላልታገሱት ሁሌ በሰላም መኖር፣ ሁሉ ነገር አልጋ በልጋ እንዲሆንላቸው ለሚመኙ ግን እሾህ አሜከላ ነው። ታዲያ ይህን የከበደ ኑሮ በጸጋ ተቀብሎ በትዕግስት አልፎ ለመኖር ትችላላችሁ ልጆቼ?
እኛ እዚህ ደረጃ ለመድረስ ሆነ ነገ እስከ መቃብር ድረስ ብዙ መከራ አሳልፈናል። ነገም የሚመጣውን ለመቀበል ብዙ ፍቃድ እየተዘጋጀን ነው። ታዲያ እናንተ ልጆች ናችሁ፣ ለዛ ገና የእናት እንጎቻ ያልጠገባችሁ። ታዲያ ገዳም ገብታችሁ የእኛን አመል ትችሉታላችሁ አሉ። መሰረት ፈገግ አለችና አባታችን፣ በእርግጥ ብዙዎች እንደነገሩን እኛም በቅርብ ርቀት ብዙዎችን እንዳየነው የገዳም ፈተና ከባድ ነው። እግዚአብሔር ካልረዳችሁ በቀር ሰው በራሱ ምንም አያደርግም። ስለዚህ እናንተን የረዳ ረድቶን እናንተን የትዕግስት ሸማውን አልብሶ እዚያ ያደረሰ ጌታ እኛንም እናንተን ቅዱሳን አባቶች፣ እናቶች የደረሳችሁበት ደረጃ እንዲያደርሰን ጸሎታችሁን አጋዥ አድርገን እንወጣዋለን ብለን ነው አባታችን አለች። አበምኔቱ በመሰረት አነጋገር ደስ ብሏቸው ተባረኩ ልጆቼ፣ በዚህ ዓለም የሰው ልጅ መንገዱን፣ ኑሮውን፣ ጠቅላላ ሕይወቱን ለፈጣሪ አደራ ካስረከበ የፈለገው መከራ ፈተና ቢመጣበት በጽናት ይወጣዋል። እናንተም ራሳችሁን ለሱ ካስረከባችሁ ሁሉ ነገር ቀላል ነው፣ ሁሉ ነገር ቀና ነው አሉና ትንሽ አሰብ አድርገው ልጆቼ መቼም አሁን የልጅነት ሐሳብ ነገ ከፍ ስንል ይለወጣልና ዛሬ መከራ አለ ብለን የምናስበውን መከራው ሲመጣ የምንሆነው አንድ አይደለምና እስቲ ጊዜ ውሰዱና በደንብ አስቡበት አሉ። ልክ ኖት አባቴ፣ ይሆናል ብሎ ማሰብና ሆኖ ማየት በጣም ይራራቃል። ግን እግዚአብሔር በእኛ ላይ የሚመጣውን ፈተና እንደምንወጣው እሱ ስለሚያውቅ ነው ወደዚህ የመራን እንጂ ወድቀን የምንቀርበት የምንጠፋበት ቢሆን ኖሮ ወደዚህ አያሳስበንም ነበር። ስለዚህ ፈተናውን የሚያመጣው የጠራን እሱ ነው አለች ከልቧ በፈጣሪ በመተማመን። መሰረት በእውነት በፈጣሪ ላይ ያለሽ እምነት ጽኑ ነው። እንዳልሽው እግዚአብሔር እኛን ከውድቀት ከመሰናክል ይጠብቀናል፣ ይረዳናል እንጂ ወደ ፈተና አይከተንም። ይህ የእሱ ባህሪው አይደለም አሉ። ጥሩ በሉ፣ ለዛሬ ሂዱ፣ ሳምንት ኑ፣ እኛ ሐሳባችሁን ለማኅበሩ አቅርበን መልሱን ይዘን እንጠብቃችኋለን ብለው መስቀል አሳልመውና መሳፈሪያ ሰጥተው ሸኟቸው።